ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ መርታን ነው። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል። ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ 47ኛው ፕሬዚደንት ዶናልድ ትራምፕ በሥልጣን ዘመናቸው የወሰዱት ከፍተኛ ወታደራዊ እርምጃ ከፍተኛ የፖለቲካ ጫና ሆኖባቸዋል። የኢራንን ቁጥር 1 የኒውክሌር ማብለያ ተቋም ፎርዶን ለመምታት ውሳኔውን ለመውሰድ ከራሳቸው የሜጋ ደጋፊዎች መካከል ገሚሱ እስኪቃረናቸው ድረስ የመረረ ውሳኔ እርምጃ ለመውሰድ ቢገደዱም፣ ይሁን እንጂ ውጤቱ የተባለውን ያክል አልሆነም። ፎርዶ አንቀላፋ እንጂ አልሞተም የሚለው የመጀመሪያው የስለላ ሪፖርት ጠቅላላ ተልኳቸው ላይ ጥቁር ነጥብ አነጥቦበታል። ስለዚህም ዛሬ ሁኔታው በጣም እየባሰ ከመምጣቱ የተነሳ ክርክሩ በኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ጀምሮ የሀገሪቱ መከላከያ ሚኒስትር ሄግሴት ከትከሻቸው ከከበዱ የዩናይትድ ስቴትስ አሜሪካ የጦር ጄኔራሎች ጋር በመሆን ትክክለኛ ነው ያሉትን ማብራሪያ ለመስጠት ተዘጋጅተዋል። ዶናልድ ትራምፕ ይሄ ውዝግቡን ካልፈታው ሌላ የሚፈታው ነገር የለውም ብለዋል። ምንድን ነው ችግሩ? ሌላው ሁለተኛው አስገራሚ ክስተት ሆኖ የመጣው የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ለእስራኤል ያስተላለፉት መልእክት ነው። በመሪያችሁ በጦርነት ዘመን ተዋግቶ ድል የሰጣችሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ላለፉት 5 ዓመታት ፍርድ ቤት ለፍርድ ቤት እየጎተታችሁ አሰቃቂ ትርኢት ማድረጋችሁ ሊቀጥል አይችልም። ይህን የፍርድ ቤት ትብትባችሁን አንሱ በማለት ድምፅ ማሰማታቸው ተነግረዋል። አሜሪካ በኔታንያሁ ላይ የተጀመረው የሙስና የተባለ የሕግ ሂደት እንዲቋረጥ አበክራ ጠይቃለች። ኢሳያስ፣ እነዚህ 2 ነጥቦች እንዳለ ሆነው የኢራን አከማቸችው የተባለው የ400 ኪሎ ግራም 60 በመቶ የበለጸገ ዩራኒየም የት ገባ? ጥያቄም እንደዚሁ የአሜሪካ ራስ ምታት ሆኗል። እነዚህን 3ቱን አንድ ላይ አጣምረን ዛሬ እናወራለን። የሚገርም ዓለም ነው። አሁን ለምሳሌ ዛሬ የተነሳው ጥያቄ ከአሁን ቀደም በተለያዩ ሚዲያዎች ሲነሱ የነበሩ ናቸው። ለምሳሌ ፎርዶን ከላይ የተከመረው ተራራ እንጂ የተመታው ውስጥ የኒኩለር ማብላያው አልተመታም፣ አቧራ የማራገፍ ስራ ብቻ ነው የቀራቸው የሚሉ አሉ። አንዳንዶቹ ደግሞ ይሄ አሁን ያነሳው 400 ኪሎ ግራም የሚመዝነው ይሄ የተብላላው የዩራኒየም ቦታውን ቀይሯል፣ እንዲያውም አንዳንዶቹ ወደ ሩሲያም ሄዷል የሚሉ አሉ። እና ይሄንን ነገር በዛሬው ቀን ትንታኔ ከተሰጠበት ምን አይነት ትንታኔ ተሰጠበት? በዚህ ጉዳይ ላይ በአዋዜ ልዩ ላይ ልዩ ዘገባዎች ሰርተን ነበር። ኢሳያስ፣ ዛሬ የተለዩ መረጃዎች አሉ። አንዱ መረጃ አሜሪካ እንደምትለው
ይሄ 400 ኪሎ ግራም የሚደርስ የበለጸገ ዩራኒየምን አውጥቶ የመውሰዱ ሂደት እኛ ስለ ጉዳዩ ብዙ መረዳት የሌለን ሰዎች እንደምናስበው ገባ ብሎ ውጥት የሆነ ቀላል ነገር አይደለም። የራሱ ሂደት ያለው አስቸጋሪና የተወሳሰበ ነገር ነው። እንግዲህ ከማብለያ ውስጥ ከጠመቃው ውስጥ ያንን ማውጣት ከፍተኛ ጥንቃቄ የሚወስድ ጊዜ የሚጠይቅ እና ደግሞ ሂደቶች ያለው መሆኑን ዩናይትድ ስቴትስ አሜሪካ ትናገራለች። እና በዚህ ሁሉ ጊዜ እያንዳንዱ እንቅስቃሴ ደግሞ በእይታ ውስጥ ስለነበረ ከፎርዶ አልወጣም የሚል እምነት አለ። አሜሪካ እያለች ያለችው ፎርዶ እምሽክ ተደርጎ ተመቷል ነው። ሊያገግም በማይችልበት ደረጃ ተነቡጧል ነው። እንግዲህ ይሄ ነው ዋናው ኢሳያስ። ነገር ግን መጀመሪያ የተሰማው የለም እንደተባለው አይደለም። ጠልቆ መሬት ውስጥ የተሰራው ፎርዶ የላይኛው ክፍሉ ያሉት እነሱም ቁልፍ ለአጠቃላይ ለዩራኒየም ማበልጸግ ስራው ወሳኝነት ያላቸው ናቸው። የላይኛው ክፍል ወድሟል። ነገር ግን ዘኮር ዋናው ቁልፉ የሚባለው ግን አንደርግራውንድ ያለው ነው። አሁን ፎርዶ 100 ሜትር ከመሬት በታች ሆሪዘንታሊ ማለት በእንትን በምንድን ይባለው በዚህ ምንድን ይባለው በዋሻ ውስጥ ለውስጥ ነው እና አንደርግራውንድ በተቋሙ ውስጥ ደግሞ የተቋሙ አንደርግራውንድ ውስጥ ስትሄድ ዋነኛው የኒውክሌር ማብለያው ክፍል እሱ ነው። የኒውክሌር ማብለያ ወይም የኒውክሌር ማበልጸጊያውና የበለጸገው ዩራኒየም የሚገኘው አንደርግራውንድ ነው። እሱ ነው ቦምብ መስሪያው፣ አቶሚክ መስሪያው። ስለዚህ እሱን በተመለከተ ጉዳት ደርሷል። ጉዳቱ ግን ለክፉ የሚሰጠው አይደለም። በወራት ውስጥ እንደውም የመጀመሪያው ዘገባ ያየሁት በ1 እና በ2 ወራት ውስጥ ነው የሚለው እና ኢራን እፍፍ ብላ ከላይ ያለውን የኤሌክትሪክ ምናምን መዋቅር አስተካክላ ልትሰራው ወይም ስራ ሊጀምር የሚችል ተደርጎ ነው የቀረበው። ይሄን ያቀረበው የፔንታጎን የስለላ ክንድ ሆነው እንግዲህ አሜሪካ በርካታ የስለላ ድርጅቶች አሉት። ለዚህ ነው የስለላ ማህበረሰብ ይባላል። ይሄ አሁን ፔንታጎን የራሱ ማለት ነው ሚሊተሪ ኢንቴሊጀንስ። እሱ ያቀረበው ይሄ አሁን የነገርኩን ነው። ግን ፕሪሊሚናሪ ነው። ቅድመ ምርመራ የምትለው ወይም የቅድመ ምርመራ ውጤት ነው። የበለጡ ደግሞ ተጨማሪ መረጃዎችን በመውሰድ ማረጋገጥ ያስፈልጋል። መጀመሪያ ላይ ግን ይህንን የሰጠው አሁን አዲሱ ነገር ይህንን በማስተባበልና ከዋይት ሃውስ ጎን በመቆም ደግሞ የአሜሪካ ማዕከላዊ ስለላ ድርጅት ሲአይኤ ዲሬክተር ጆን ራትክሊፍ እና የአሜሪካ ብሔራዊ ስለላ ዲሬክተር እንግዲህ ሲአይኤ አለ፣ ማዕከላዊ ስለላ ኤጀንሲ ነው። ሌላው ደግሞ ብሔራዊ ኢንቴሊጀንስ የሚባል አላት አሜሪካ። የእሱ ዲሬክተር ደግሞ ቱልሲ ጋባርድ ይባላል። እነዚህ ሁለት ሰዎች ከዋይት ሃውስ ጎን ቆመዋል እና እነሱም ባላቸው መረጃ እምሽክ ተደርጎ ተመቷል የሚል ነው። ፎርዶ ያለ የኒውክሌር ማብለያ በአሜሪካ ምሽግ ደርማሽ ቦምብ ወይም የሰይጣን ልጅ ነው በምንለው ማለት ነው። በዓለም ላይ እሱ ቦምብ ያላት አሜሪካ ብቻ ናት። 61 ሜትር ጠልቆ የሚቆፍር ነው። አለት የሚበሳም አፈር እንደ ገንፎ የሚቆጥር እና ደግሞ ያን ያህል ሰርስሮ ከገባ በኋላ በመፈንዳት 360 ዲግሪ ሽቅብና ቁልቁል ጨምሮ ኢላማዎቹን የሚያወድምና አሁንም በእውነቱን ለመናገር ከሳተላይት በተነሱ ምስሎች እንደምናየው የፎርዶ አናት ላይ 6 የእሳተ ገሞራ አፍ ተከፍቶ ነው የሚታየው እና ከባድ ቦምብ ነው።
ሆኖም እንግዲህ ይሄን በተመለከተ ዶናልድ ትራምፕ ቶታሊ ኦብሊተሬትድ ነው ያሉት እና ልም ብሎ ነው የወደመው ብለው ነው ያሉት። ስለዚህ አሁን ሲአይኤ እና እንደዚሁም ደግሞ የብሔራዊ ኢንቴሊጀንስ በጋራ ከፕሬዚደንት ዶናልድ ትራምፕ ጋር ቆመዋል፣ ወድሟል ብለው። በዛውም የዋይት ሃውስ ቃል አቀባይ እንዳለችው ከሆነ ፕሮባብሊ ይሄ 400 ኪሎ ግራም ገደማ የሚሆነውና በ60 በመቶ ደረጃ የበለጸገ ዩራኒየም ወደ ጦር መሳሪያ ወደ አቶሚክ ፊውል ደረጃ ለመድረስ የ30% ተጨማሪ ማበልጸግ ብቻ የሚቀረው ወይም 90 ከደረሰ የአቶሚክ ቦምብ መስራት የሚያስችል ደረጃ ደረሰ ማለት ነው። እና ይሄ ሲባል የአንድ ሳምንት ጉዳይ ነው፣ የሁለት ሳምንት ጉዳይ። ይሄን ማድረግ ከፈለገች ማለት ነው ኢራን 60 በመቶ ያበለጸገችውን ወደ 90 በመቶ ማበልጸግ ከፈለገች የአንድ ሳምንት ጉዳይ ነው እና የአቶሚክ ቦምብ ፊውል የያዘች ማለት ነው፣ አቶሚክ ቦምብ ለመስራት የሚያስችለውን ግን። ስለዚህ 60 በመቶ በማያወላዳ ሁኔታ ኢራን ኒውክሌር የምታብላላው ዓላማው ለጦር መሳሪያ ነው የሚለውን ነጥብ ያስያዘባት ነው። ምክንያቱም 60 በመቶ ድረስ የበለጸገ ዩራኒየም አንዳችም ሰላማዊ አገልግሎት የለውም። ስለዚህ ይሄ ምንድነው የሚባለው? ልክ ምንድነው የሚባለው? የሸማኔ ጥበብ አለ አይደለም? በኋላ ሸማኔው ሰርቶ ሲያወጣ አይደለም ተሰፍቶ ቀሚስ የሚሆነው? ያ ቀሚስ የሚሆነው አልቆ ምንድነው የሚባለው? የሸመነው ሰውዬ አለቀ ይላል አይደለም? ጥለቱን ሰርቶ ምኑን ሰርቶ አለቀ ብሎ ከዛ ያወርደዋል አይደል? ካወረደው በኋላ ወደ ስፌት መስለኝ የሚሄደው ካወረደው በኋላ ይዘመዘማል፣ ይቋጫል። በቃ ወደ መዘምዘም ወደ መቋጨትና ወደ መሰፋት ሂደት ለመሄድ በሸማኔው መሸመኛ እንትን ላይ የተዘረጋው 60 በመቶ ያለቀ ማለት በሌላ አነጋገር ጥለት ነው የቀረው። እንትኑ ጋቢው ተሰርቶ ወይም ቀሚሱ ተሰርቶ ጥለቱ ነው የቀረው እና በዚህ ደረጃ ያለው ምን ለማለት ፈልጌ ነው? እዛው ማብላያ ውስጥ ነው ለማለት ነው። ሴንትሪፊውጅ ውስጥ ነው ያለው ማለት ነው። ሴንትሪፊውጅ ውስጥ ነው። ፎርዶ ደግሞ 200 ሴንትሪፊውጅ ስለሚይዘው የያዘው። ስለዚህ አሁን የሲአይኤ እና የዋይት ሃውስ ቃል አቀባይ የምትለው እንዳለ ይሄ ሴንትሪፊውጅ ውስጥ ያለው 400 ኪሎ ግራም የሚሆን 60 በመቶ የበለጸገው ዩራኒየም እዛው ሴንትሪፊውጅ ውስጥ እንዳለ በአሜሪካ ምት አብሮ ወድሟል። ኢንታየርሊ ከሴንትሪፊውጅ ጋር አንድ ላይ ወድሟል የሚል ነው ኢሳያስ ያለው። አሁን ሌላው ይሄን እንግዲህ በአሜሪካ ዋይት ሃውስ በኩል የቀረበ ነው። ይሄ ሌላው በዋይት ሃውስ በኩል የቀረበ የለም ማናቸው የኢራኖች ቶሎ ብለው መጥተው ክፉ ነገር ሳይመጣ በፊት ወይ ጨለማ ለብሰው ወደዛ ጥልቅ ጉድጓድ ጎራ ብለው ከመሸመኛው ምንድን የሚባለው ከመሸመኛው ከተወጠረበት የመሸመኛ እንትን ላይ አውልቀው አውጣተው ወስደውታል የሚል ካለ ክትትሉ በዛ ደረጃ ስለሆነ እንዲህ በቀላሉ የሚሆን እንዳልሆነ እና ይህም እንዳልሆነ ትናገራለች አሜሪካ። የዓለም አቀፉ አቶሚክ ኃይል ኤነርጂ ደግሞ ምንድን ነው የሚለው? እስከ ሰኔ 3 ቀን ነበረ ነው የሚለው። የት እንዳለ እናውቅ ነበር ነው የሚለው። ከሰኔ 6 ድንገተኛው የእስራኤል ማጥቃት ተጀመረ። ከዛ በኋላ አናውቅም ነው የሚለው። አሁን ምንድን ነው በአሜሪካ በኩል እየቀረበ ያለው ነገር እንደገባኝ እንደተረዳኝ ይሄ 400 ኪሎ ግራም የሚሆን የበለጸገ 60 በመቶ የበለጸገ ዩራኒየም ፎርዶ
ሴንትሪፊዩጅ ውስጥ እንዳለ አብሮ ወድሟል። እስራኤል ደግሞ ይህን በተመለከተ የራሷን መግለጫ ሰጥታለች። ለምን የእስራኤል መግለጫን ግምት መስጠት ያለብህ ዋነኛዋ የህልውና የጸር ነው በማለት ስትሰልል የኖረች ውጊያውንም የጀመረች ስትዋጋ የኖረች ነች። በጣም የጠለቀ ይሄ ቤዚካሊ የኢራንና የእስራኤል ጦርነት ነው። የእስራኤል የአቶሚክ ኤነርጂ ኮሚሽን ባወጣው መግለጫ ፎርዶ እንክት ብሎ ወድሟል ብሏል። የፎርዶ እንክት ብሎ መውደም አለመውደም ከማንም በላይ የሚያሳስበው ለእስራኤል ነው። ስለዚህ አሁን እስራኤል ይህን ምስክርነት ዝም ብላ ልትሰጥ ትችላለች ወይ የሚል ጥያቄ ማስቀመጥ ይቻላል። ነገር ግን ደግሞ አሁን በማየው ሁኔታ ዶናልድ ትራምፕ የዚህ ፎርዶ ላይ የተደረገ ጥቃት ጥልቀትና ስፋት ወሳኝ ነው። አሁን እሳቸው ሊቀዳጁ ወይም ለተቀዳጁት ስምና ክብር ማለት ነው። ስለዚህ ይሄ ለእሳቸው በጣም አሳሳቢ ነው እና የእስራኤል ፎርዶ እምሽክ ብሎ ወድሟል ብላ ስትል ከእስራኤል ጥቅም ከእውነተኛ ግምገማ ተነስታ ነው ወይስ በዚህ ሰዓት የዶናልድ ትራምፕን ስሜት ለመጠበቅ ነው? የምናውቀው ነገር የለም። ነገር ግን የእስራኤል ኢንቴሊጀንስ የእስራኤል አቶሚክ ኮሚሽን ተደብድቧል፣ በሚገባ ወድሟል ብለዋል። ስለዚህ እንግዲህ አሁን በተርታ የተሰለፉ ቡድኖችን ስንመለከት በአብዛኛው ወድሟል የሚሉት ብዙ ናቸው። አንድ ይህን ሁሉ ውዝግብ ያመጣው የአሜሪካ የፔንታጎን አካል የሆነው ሚሊተሪ ኢንቴሊጀንስ ኤጀንሲ ነው። ከሁሉም ቀድሞ ይህንንም መረጃ ለዋይት ሃውስ የሰጠው እሱ ነው። እኛ ባየነው ጥናት ውጤቱ ነው ብሎ የሰጠው ማለት ነው። ስለዚህ አሁን በአጠቃላይ አሜሪካ እሱን በማስተባበል ስራ ላይ ተጠምዳለች። ምክንያቱም ፕሬዚደንቱ በአሁን ወደ ኔዘርላንዱ የኔቶ ስብሰባ በሄዱበት ጊዜ በስልጣን ዘመናቸው መቼም የዎር ታይም መሪ መሆን ልዩ ነገር ነው። ሀገር በሆነ መንገድ ሀገር ለፍልሚያ በተጋፈጠችበት ጊዜ የዛ ጦርነት አሸናፊ ሆነ መገኘት በየትኛውም ሀገር ለአንድ ሚሊትሪ ለአንድ መሪ ክብርና አድናቆት የሚያስገኝ ነው እና ዶናልድ ትራምፕ በዚህ የድል መንፈስ የሚያደርጉትን እንቅስቃሴ ሁሉ እየተከተለ የሚነዘንዝ ጉዳይ እየሆነ መጥቷል። ስለዚህ አሁን በዋይት ሃውስ በኩል እየቀረበ ያለው በዚህ የፔንታጎን ሚሊተሪ ኢንቴሊጀንስ ኦፊሰርስ ተዋረድ ውስጥ አንዱ ወይም ሁለቱም ወይም እንዳለ አሁን በአሜሪካ ውስጥ ባለው እጅግ የከፋ ፖለቲካ በሪፐብሊካኑና በዲሞክራቶች መካከል ባለው የፖለቲካ ደመኛነት ምክንያት ፕሬዚደንቱን የሚገባቸውን ክሬዲት ለማሳጣት ድላቸውን በማባራ ጥርጣሬ ውስጥ ለማኮሰስ የሚደረግ የነ አሳንሴና አንኳሳሾች እርምጃ ነው በማለት ፖለቲካዊ መልክ ይዟል። ነገር ግን በጥቅል ስንመለከተው የሲአይኤ የብሔራዊ ኢንቴሊጀንስ ኤጀንሲው እንደገና ሁለቱ አንድ ላይ የእስራኤል የአቶሚክ ኮሚሽን እንደዚሁም ራሱ የዓለም አቀፉ የአቶሚክ ኃይል ኤጀንሲ የተባበሩት መንግስታትም በአብዛኛው የዶናልድ ትራምፕን አቋም የሚያንጸባርቁ ናቸው፣ የሚደግፉ ናቸው። ስለዚህ ይሄ ጉዳይ በዚህ ያለ ነገር ግን የበለጠ ኢንተረስቲንግ የሚያደርገው መሰለም በዚህ ጉዳይ ላይ ብላክ ኤንድ ዋይት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠይቀው ነበር። ይሄ የ60 በመቶ የበለጸገ 400 ኪሎ ግራም የደረሰ ዩራኒየም የት ነው ያለው ክቡር ጠቅላይ ሚኒስትር አሏቸው። ኔታንያሁ ምን አሉ? ዌል ስለ እሱ ልነግራችሁ የምችለው እስራኤል ኢንተረስቲንግ ኢንቴል አላት እሱ ላይ
ግን ያ ዝርዝሩ ልነግራችሁ መቼም አጠብቁም ብለው ነው ያለፉት። እስራኤል እሱ ላይ አስገራሚ የስለላ መረጃ አላት። ምን እየሆነ የት እንዳለ ለምን የሚለውን ኤቭሪቲንግ እናውቃለን ማለታቸው። ስለዚህ ዝርዝሩን ልነግራችሁ አጠብቁ አሉ። እንግዲህ ይሄ ምን እንደሆነ እስራኤል ከሞላ ጎደል እኔ ያውቃለሁ ማለቷን የሚመስሉ አይደለም። እና ጉዳዩ በዚህ ላይ ነው ያለው። ዛሬ 11 ሰዓት ላይ የአሜሪካ ከፍተኛ የጦር ጄኔራሎች በተለይ ደግሞ የአየር ኃይል ኦፕሬሽን ኃላፊዎች ማብራሪያ ይሰጣሉ። የፎርዶን ሙሉ በሙሉ መውደም ለማረጋገጥ ማለት ነው። ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ እመርታ እንሆ። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል። ዓለም ዛሬ ከ11 ሰዓት ጀምሮ አዲስ መረጃ እናገኛለን፣ ወይም ያለውን መረጃ የሚያረጋግጥ መረጃ እናገኛለን። እሱን ይዘን እንቀርባለን። ግን ዓለም እንደው ለአድማጭ ተመልካቾቻችን ግልጽ እንዲሆንም ጭምር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያው የእስራኤልን ፍርድ ቤት ተማጸኑ ማለት እንችላለን እና ቤንጃሚን ኔትንያሁ ምንድን ነው ክሳቸው? 5 ዓመት ሙሉ ሲያንገላታቸው ምንድን ነው? ቤንጃሚን ኔትንያሁ ላይ የተመሰረተው ክስ በአማርኛ ምንለው እንችላለን። ያው በአጠቃላይ ሙስና ነው። ሙስና እንግዲህ ሁለት መልክ አለው። በምንድነው ያው ዘረፋና በስልጣን መባለግ ልትለው ትችላለህ። እና ኔታንያሁን እኔ ለመረዳት እስከቻልኩ ድረስ አይቼዋለሁ። ይሄን ያህል ብር ዘርፈው ወሰዱ፣ ለራሳቸው ጥቅም አዋሉ የሚል ነገር አላየሁም። የተመሰረተባቸው ክስ ውድ የሆነ ወይን ጠጡ ከሆኑ ቢሊዮነሮች ጋር ከቢሊዮነሮች 5,000 ነው ምናምን $5,000 የሚያወጣ ቶስካኖ፣ መቼም ይሄ የቀልድ ዓለም ነው። ቶስካኖ ሲጋራ ነው። ይሄ እንደው አፍ ላይ የምታላምጠው አይነት ሲጋራ ነው። ቄንጠኛ የካስትሮ ወንድማማቾችና ቼጎቬራ የሚወዱት እንትን ነው። ቶስካኖ ይባላል። እና ውድ ነው፣ ደረጃ አለው። እና ውድ እንትን ተቀበሉ፣ እሱን ተቀበሉ፣ ወይን ተቀበሉ። እውነቴን ነው የምነግርህ። ባለቤታቸውን ደግሞ የጠቅላይ ሚኒስትሩ ሚስት የራሳቸው ቼፍ አላቸው፣ በመንግስት ወጪ ማለት ነው። ቼፍ አላቸው እና ያ ቼፍ ደግሞ የሚሰራው ላዛኛ ምኑን ይሰራል። ወይዘሮዋ ግን የጠቅላይ ሚኒስትሩ ቀዳማዊ እመቤት ግን በጣም ፋንሲፉል የሆኑ ሬስቶራንቶች አሉ አይደለም፣ ከነዛ እያስላኩ ምግብ ያስመጡ ነበር፣ ወደ ቤት ይበሉ ነበር፣ ወጪውን በመንግስት ይወራረድ ነበር። እንደዚህ የሚሉ በእውነት ነው የምነግርህ በየትኛውም ሀገር በሙስና ክስ ሆኖ ለፍርድ ለጥያቄ የሚያበቃ ነው ብዬ አላምንም እኔ በግሌ። ከዛ በተረፈ ሌላ ጠቅላይ ሚኒስትሩ ያለባቸው ክስ ለሆነ ጋዜጣ አዘጋጅ ጋር ግንኙነት አድርገው አንተ በዚህ በኩል እኔን ደግፈኝ፣ ስለ እኔ ጥሩ ጻፍልኝ፣
እኔ ደግሞ ያንኛውን ያንተን ተወዳዳሪ አዳክማል እንደዚህ ያላደረጉ የሚል በቴሌ ኮሚኒኬሽን መስሪያ ቤታቸው ቤዜክ ነው እንደዚህ ይባላል እንደዚህ ስራ እንደዚህ ያደረጉ የሚል ነው። እስሬሊ አስፈላጊ ከሆነ ማቅረብ ይቻላል። በማንኛውም መመዘኛ እነዚህ ክሶች ባለፉት 5 ዓመታት ጠቅላይ ሚኒስትሩን በእውነት ነው የምነግርህ፣ ሚዲያው ኃይለኛ ነው። እስራኤል በጣም ሚዲያው ኃይለኛ ነው። የሚጻፈውም ነገር ለምሳሌ አንድ ጋዜጠኛ በኢየሩሳሌም መንገድ ላይ ባልና ሚስት ተጣልተው ሚስትየዋ በጣም ኃይለኛ መሆናቸውን ለማሳየት ነውና ኔታንያሁን ከመኪናቸው ወርደው ሌላ መኪና ለመቀየር ሁሉ አስገድዳቸው እንደዚህ የሚል ተቀጥቷል። ጋዜጠኛው ውሸት ሆኖ ተገኝቶ እና እንደዚህ አይነት በጣም የከፋ ዘመቻ አለ በእውነት። ስለዚህ አሁን በአጠቃላይ ራሳቸው ኔታንያሁን የሚከሷቸው ከስልጣኑ ከወረዱ አሁን ድረስ በሳምንት 2 የሄዱ ፍርድ ቤት ይመሰክራል። በየ3 ቀኑ በራሳቸው ኬዝ ላይ እየቀረቡ ይሄ ነው አይደለም 5 ዓመት እና አሁን እኚህ ሰው ከስልጣን የወረዱለት ወደ ወህኒ ቤት ለማስገባት የታለመ ነው የሚመስለው። ስለዚህ አሁን ተመልካቾች የሚሉት ሰውየው ደግሞ የሰርቫይቫል ጉዳይ ስለሆነ ስልጣኑን አለቅም ብለው ስልጣን ላይ ይሄን ያለ መቆየታቸው ምክንያቱ ራሱ ሊሆን ይችላል ብለው የሚያቀርቡም አሉ። እና ምንድነው ዶናልድ ትራምፕ ያሉት አሁን ይሄ ዊች ሀንት ነው እና ይሄ ፖለቲካዊ ዓላማ የያዘ በፖለቲካ ምርጫ ሊያሸንፏቸው ስላልቻሉ ህግን እንደ መሳሪያ በመጠቀም የሚያደርጉት ማንገላታት ነው፣ ማዋረድ ነው። በአጠቃላይ ላለፉት 5 ዓመታት ጠቅላይ ሚኒስትሩን የሚያደርጓቸው ነገር በሙሉ እጅግ የሚዘገንን ትዕይንት ነው እና ይሄን ነገር ጀስት ስቶፕ ተዋል። ይህ ሰው በዚህ ጦርነት ያደረገው ነገር ምናልባት የእሳቸውን ቃል መጥቀስ ካስፈለገም ምንድነው ያሉት? ሌላ ሰው ቢሆን ኖሮ በዚህ ጦርነት ማለት ነው በአሁኑ ሌላ ሰው ቢሆን ኖሮ ሽንፈት፣ ሀፍረትና ሁከት ይደርስበት ነበረ። ቤንያሚን ኔታንያሁ ምናልባት በእስራኤል ታሪክ እንደሳቸው ያለ ዎሪየር ተዋጊ የለም። በዚህ ጦርነት ያገኙት ውጤት ማንም የገመተው አይደለም። እንደውም አንድ ነገር ብለዋል። እችን ቅድስት ምድር ለዚህ ቅድስት ምድር ያለህን ፍቅር ያለን የሰላ የጠነከረ ፍቅር መግለጽ ካለብህ ቤንያሚን ኔታንያሁ በተግባር ከገለጸው ውጭ ምን ታመጣለህ የሚል ነው። ለምን ልታዋርደው ትፈልጋለህ? እና ይሄን ነገር አንሱ የሚል ነው የጻፉት። ይሄ ደግሞ በጣም ፓወርፉል ነው ብዬ ነው የማምነው። ምክንያቱም እውነቱን ለመናገር አሜሪካ በእስራኤል ሕይወት ውስጥ ያላት ሚና መተኪያ የለውም። አሜሪካ በእስራኤል ሕይወት ውስጥ ያላት ሚና መተኪያ የለውም። ሀገሪቱን አንድ ነገር ልንገርህ ስለ እስራኤል። በእስራኤል ምስረታ ሂደት ከላይ የምታገኘው ሄርጽል ነው። ይሄ ሌጀንድ አይደለም፣ ተረት አይደለም። ከቆረጥን ይጨበጣል፣ እውነት ይሆናል በማለት ወደ ጥንቱ ምድራችን እንሂድ ብሎ አይሁዳውያንን ከዓለም ወደዚህ ቦታ ጉዞ የጀመረው እሱ ነው። የእሱን ንድፍ መዋቅር የፈጠረለት የአፈጻጸም ስልት ያወጣለት በተባበሩት መንግስታት ድርጅት በሀያላን መንግስታት ድርጅት በኩል ትልቁ ሚና የተጫወቱ ከሱ ቀጥሎ ዶክተር ዋይዝማን ናቸው። የእስራኤል የመጀመሪያው ፕሬዚደንት ማለት ናቸው። ከዛ በኋላ አሁን የምታውቃትን እስራኤል ደግሞ አጥርና ቆርቆሮን ማገሩን እየሰራ በትክክል በመስማር እየመታ የገነባት ደግሞ ዴቪድ ቤንጉሪዮን ናቸው። በእነዚህ ሶስቱ በዚህ መንገድ የመጣች ነች እስራኤል። ሰው ዴቪድ ቤንጉሪዮን ምንድን ነው ያለው? እስራኤል ከሀያል መንግስታት ጋር ነው መስራት የምትችለው፣
ጥብቅ ወዳጅ ያስፈልጋታል ያለው። ልብ አድርግ፣ ዴቪድ ቤንጎሪዮን ነው እስራኤልን ያወጇት እና ዴቪድ ቤንጎሪዮን እስራኤልን ለረጅም ጊዜ እየገዙት አሁን በኔታንያሁ እስኪበለጡ ድረስ ማለት ነው። እና ዴቪድ ቤንጎሪዮን አስቀምጠው የሄዱት ውርስ ወይም ደግሞ ማስታወሻ ምንድን ነው የሚለው? እስራኤል ብቻዋን አትቆምም። እስራኤል ከሀያል ጋር መቆም አለባት። አብራ ከዩናይትድ ስቴትስ ጋር ነው አብራ የቆመችው። እስራኤል በታወጀች በደቂቃዎች ውስጥ ነው የአሜሪካው ፕሬዚደንት ሃሪ ትሩማን በመካከለኛው ምስራቅ ውስጥ አንዲት አዲስ ሀገር ትወልዳለች፣ አሜሪካ እሷን ሀገር ታውቃለች አሉ። ቢል ቢል የምትል ሻማ ነበረች። ይችን ቢል ቢል የምትል ሻማ ለማጥፋት የግብፅ የጦር አውሮፕላኖች ዴቪድ ቤንጉሪዮን የእስራኤልን መፈጠር ሲያውጁ ቴልአቪቭ አንድ ትልቅ ላይብረሪ አንደርግራውንድ ማለት ነው ሲያውጁ የግብፅ የጦር ቦምብ ይጥሉ ነበረ። በዚህ የቦምብና በዚህ መካከል የነበረች ቢል ቢል የምትል ሻማ ማለት ትችላለህ። ያችን ሻማ እስራኤል አሜሪካ ታውቃለች በማለት ህልውናዋ ወይም የዴቪድ ቤንጉሪዮን እስራኤል ካወጀ እስራኤልን ያዋለደው ሰው ሃሪ ትሩማን ይባላሉ፣ የዩናይትድ ስቴትስ አሜሪካ ፕሬዚደንት። ያ ስፔሻል ግንኙነት አሁን ድረስ አለ። እንደምታየው በዶናልድ ትራምፕ ብቻ ሳይሆን ከዶናልድ ትራምፕ በፊት የነበሩት ጆ ባይደን ምንድን ያሉት አይመ ዛዮኒስት ነው ያሉት ጆ ባይደን አይደለም እንዴ? ለእስራኤል ያለን ድጋፍ፣ ለእስራኤል ያለን አለኝታነት አየንክላድ ገብቷል። የብረት ጓንት ነበር የሚሉት፣ ብረት ለበስ ነው ነበር የሚሉት። ስለዚህ አሁን ዴቪድ ቤንጉሪዮን ያሉት ይህን ነው። አሁን ይህንን ዝባዝንኪያችሁን አንሱ፣ ህግን እንደ ፖለቲካ መሳሪያ በመጠቀም በኔታንያሁ ላይ የምታደርጉትን አንሱ ብለዋል ዶናልድ ትራምፕ። ይህንን በጣም አረጋግጥልሃለሁ። ወደዱም ጠሉም ያነሳሉ። ይሄ ነው የሚሆነው። ምክንያቱም በእስራኤል ህይወት ውስጥ አሜሪካ ያላት ሚና ሰልፍለስ ነው። ስለዚህ ይህ የዶናልድ ትራምፕ ድምፅ እውነቱን ለመናገር 5 ዓመታት ኔታንያሁና ታሪካዊ ውርሳቸው ከተሰቃየበት ሁኔታ ነፃ ያወጣል ብዬ አምናለሁ። አለም እንግዲህ ዶናልድ ትራምፕ አውሮፕላን ተቀብለዋል። ቤንጃሚን ኔታንያሁ ደግሞ አሁን ያነሳኸውን ተቀብለዋል። እንግዲህ በንጽጽር ሲታይ ራሱ እጅግ በጣም የሚገርም ነው። ዶናልድ ትራምፕ 400 ሚሊዮን ብር የሚያወጣ ውስጡ መቼም ኳታሮች ውስጡን ምን ሊያደርጉት እንደሚመስል መገመት ያስፈልጋል። እነዚህ የሰላጤው ሀገሮች መቼም ምቾትና ተድላ ይችሉበታል። ስለዚህ በዚህ መንገድ የተዘጋጀ አውሮፕላን ነው እና በነገራችን ላይ አሁን መስከረም ላይ ወደ አሜሪካ ወደ እንግሊዝ ለጉብኝት ሲሄዱ ንጉሡ ባደረጉላቸው ጥሪ መሰረት ዶናልድ ትራምፕ አሁን በምናውቀው እና ወደ 30 ዓመት በሞላው ኤርፎርስ ዋን አይደለም የሚሄዱት። በዚህ በአዲሱ ገና ከተሰራ 12 ዓመት በሆነውና ውስጡ በልዩ ሁኔታ በተሰራው የአውሮፕላን ነው። አሁን የተለያዩ ነገሮች የተገጠሙለት ነው ያሉት፣ የኮሚኒኬሽን ሴኩሪቲ የመሳሰሉ ነገሮች ነው ያለውና ስለዚህ በኋላ እንግዲህ መስከረም ሲመጣ እናየዋለን። ወደ እንግሊዝ የሚበሩት በሱ ነው። እውነቱን ለመናገር ቤንያሚን ኔታንያሁን የፍርድ ቤት ላንቲካ ያደረጓቸው የስ ማንም ሰው ከህግ በላይ መሆን አይችልም። ነገር ግን የህግ ዓላማ ደግሞ ከህግ በላይ ያለመሆኑን ለማሳየት ሲባል ዘሆልቲንግ መስዋዕት አታደርግም እና አንዳንድ ጊዜ በእውነት እስራኤል ውስጥ ያለው ሁኔታ ትንሽ ግራ የሚያጋባ ነው። እንግዲህ ቶሽካኖ አጭሰዋል ነው አሁን ድረስ የማውቀው። ውድ ቶሽካኖ ተቀብለው አጭሰዋል። ውድ ወይን ጠጥተዋል። እንደውም አሁን ባለፈው ከጥይት ምንድነው ተኩስ እንትን የለ የራሳቸው ቤት አላቸው፣ ወይም የራሳቸው የመንግስት መደበቂያ ባንከሮች አሉ አይደለም። ቴልአቪቭ የአንድ ቢሊዮነር ቤት በሚገባ የዚህ መከላከያ ምናምን ያለው እዛ 2 ቀን 3 ቀን አድረዋል በሚል እሱን ሁሉ እንደ ሙስና እያደረጉ
ሊያቀርቡባቸው ሲሞክሩ አይቻለሁ። እና በዚህም ተባለ በዚያ እውነቱን ለመናገር ከፍተኛ እንግዲህ እነዚህ አሁን በፖለቲካ ቋንቋ ግራ ኃይሎች የሚባሉ አሉ እስራኤል ውስጥ። እነዚህ ግራ ኃይሎች በአጠቃላይ እነሱ ናቸው የህጉን እየተጠቀሙበት። አሁን ከከፍተኛው ፍርድ ቤት ጋር በኔታንያሁ መንግስትና በከፍተኛው ፍርድ ቤት መካከል ያለው ጠጠብም አገሪቱ ውስጥ አሁን ይህን ውዝግብ ያመጣው በፓርላማ ያመጣውም ነገር ይሄ ነው። እኔ የአሜሪካ እስራኤል ያላትን የህግ ፓወር የህግን የአስፈጻሚነት አቅም ከሚደግፉ ወገኖች ነኝ በነገራችን ላይ። ነገር ግን ግዴታ ነው። ምክንያቱም ብዙ የሚገርሙ እስራኤል ህገ መንግስት የላትም። ፓርላማው የፈለገውን ነገር ወስኖ ማሳለፍ አይችልም። ከፍተኛው ፍርድ ቤት ጣልቃ ይገባል። ከፍተኛው ፍርድ ቤት ከህግ አንጻር፣ ከፍትህ አንጻር፣ ከሰብአዊነት አንጻር ያየዋል ውሳኔውን። ኢቭን የፓርላማው ያሳለፈው ውሳኔ እንኳ ቢሆን እንግዲህ ፓርላማ ማለት የህዝብ ተመራጮች ወኪሎች ናቸው። ከሰብአዊ መብት አኳያ ትክክል ሆኖ ካላገኘው ፓርላማው ያግደዋል። ይገርማል። ማነው ፍርድ ቤት ያግደዋል። አየህ፣ እኔ ይሄ በጣም የምቀናበትና እስራኤልን ዲሞክራሲ ሀገሮችን የምትወድበት አንዱ ምክንያት ይሄ ነው። አንዳንድ ጊዜ ደግሞ በኔታንያሁ ጉዳይ አይጠየቁ አይደለም ከመጠየቃቸው ጋር ለዚህ ያበቃቸው ብለህ አፌን ሞልተህ የምትናገረው ነገር ግን እንደሆነ ያለ አይመስለኝም ሳየው። እዛ ላይ ትንሽ አወዛጋቢ ነው። በዚህ ጉዳይ ላይ ዶናልድ ትራምፕ ድምፃቸውን አሰምተዋል፣ አንሳ ብለዋል። እና ይሄ ሆረር ሾው ነው ያሉት እሳቸው። ይሄ የሰቆቃ ትርኢት፣ ይሄ የአስፈሪ ይሄ መንፈስ የሚረብሽ ትርኢት እንዲቆም በማለት መልእክት አስተላልፈዋል። አለም እንግዲህ በትላንትናው ዕለት ኔቶ ስብሰባ ነበረውና ከ2% ወደ 5% አጠቃላይ የሀገራቶችን ጂዲፒ ለኔቶ ልማት እንዲውል ተፈራርመዋል እና ይሄም የዶናልድ ትራምፕ ውጤት ነው በማለት ዶናልድ ትራምፕ በትላንትናው ዕለት ሙገሳ አግኝተው ነበር። እግረ መንገድ ደግሞ በዚሁ የኔቶን አባል የነካ ያው ሁሉንም ነካ የሚለው ትላንትና ድምፅ አግኝቶ ነበረ እና ይሄ ድምፅ ያገኘ ሐሳብ ሩሲያ ላይ ተጽዕኖ ያሳድራል ወይ? ዶናልድ ትራምፕስ ሙሉ በሙሉ ተቀብለውታል ወይ? አቀማመጡ እንዴት ነው? አሁን ድምፅ የማግኘት ጉዳይ አይደለም። ይሄ እንትና የተመሰረተበት ነው ራሱ አንቀጽ 5 ኔቶ የተመሰረተበት ዓላማ ነው እና ያ ጥያቄ ውስጥ ገብቶ ያቅም። ነገር ግን ዶናልድ ትራምፕ ያራመዱት የፖለቲካ አቅጣጫና በየጊዜው ስለ ኔቶ የሚናገሩት ነገር፣ ስለ ሀገራቸው የሚናገሩት ነገር ማነው አሜሪካ ለዚህ ኔቶ ለተመሰረተበት አንቀጽ 5 ምን ያህል ታማኝ ናት የሚል ስጋት ስላስነሳ ነው። ጥርጣሬ ስላስነሳ አሜሪካ እንደ መንግስት፣ እንደ ሀገር፣ እንደ ፖሊሲ ለዚህ አንቀጽ 5 ተገዢ መሆኗን እንድታረጋግጥ ይፈልጉ ነበር የኔቶ አባላት እና ዶናልድ ትራምፕም በኔዘርላንዱ ስብሰባ ላይ ተገኝተው በዚህ ጉዳይ ላይ ስፔሲፊክ ሆነው የመለሱት ነገር ምንድን ነው? የመጣሁት ስለዚህ ነው ያሉት። በዚህ ስብሰባ ላይ ልካፈል የመጣሁት አሜሪካ ለአንቀጽ 5 ያላትን ተገዥነት ለማረጋገጥ ነው ብለዋል። ይሄ ማለት የትኛውም 32ቱም የኔቶ አባል ሀገራት ውስጥ አንዱ ቢጠቃ አሁን ባለው በአጠቃላይ አሁን ውጥረት ያለው አውሮፓ ነው። አውሮፓ ላይ ውጥረት ያለው ደግሞ ራሽያ ከዩክሬን ላይ መሸነፍ አለባት። ራሽያ ዩክሬን ላይ ካልተሸነፈች ቀሪው አውሮፓ ተስፋ የለውም የሚል ነው አውሮፓውያኖች የደረሱበት። ስለዚህ ይሄንን በማሰብ በአጠቃላይ የማይቀረው ላሉት የመጨረሻ ፍልሚያ እየተዘጋጁ ነው ያሉት እና እንደ አውሮፓውያኖች አቋም ከሆነ 1 ኢንች መሬት አትወስድም ራሽያ። አሁን ከያዘቻቸው መሬቶች ትወጣለች። የክሬሚያ ልሳነ ምድርንም ለቃ ትወጣለች። እነዚህ ባልሆንበት ሁኔታ ከራሽያ ጋር ይፋ ፍልሚያ ተደርጎ የሚሆነው ይሆናል የሚል ድምዳሜ ላይ ደርሰው የሚንቀሳቀሱ ናቸው አውሮፓውያኖች።
ከዚህ በተለይ የሆነ ያው ደጋግመን ገልጸናል እየሄዱ ያሉት ዶናልድ ትራምፕ ነበሩ እና በዛ የሄዱበትን መንገድ እስካሁን ያመጣላቸው ነገር የለም እና ይሄ ነገር በምን መልኩ ይቀጥላል የሚለው በራሽያና በአሜሪካ መካከል ያለው አሁን ያለው ግንኙነት ሊቀጥል በቻለበት መንገድ ነው። ራሽያም የመጨረሻውን ፍልሚያ የምትፈልገው ከሆነ የዶናልድ ትራምፕ ያቀረቧቸውን አማራጮች ሁሉ አልቀበልም ብላ በዛው መቀጠል ትችላለች። ምክንያቱም አደገኛ ነገሮች እየተፈጠሩ ነው። ዶናልድ ትራምፕ ከስብሰባ በኋላ በሰጡ መግለጫ አንድ ከባድ ነገር ብለዋል። ቭላዲሚር ፑቲን ከዩክሬን ባሻገርም የግዛት ምኞት ሳይኖራቸው እንዳልቀረ እኔም ማመንኩ አሉ። ይሄ ምን ማለት ነው? ቤዚካሊ በዋነኛነት እነዚህ በተለይ የራሽያ ግርጌ የሆኑ ሀገሮች አሉ፣ ኢስቶኒያ፣ ላትቪያ እንደዚህ የሚባሉ እነሱ ራሷ ፖላንድ፣ እነዚህ ቀድሞ በራሽያ እጅ ብዙ የሆኑ ሀገሮች ናቸው። ስለዚህ እነዚህ ሀገሮች ሁኔታዎች በዚህ ከቀጠሉ በዩክሬን የሚያበቃ አይደለም፣ ነገ ወደኛ የሚመጣ ነገር ነው። አሁን ዩክሬን ላይ ቭላዲሚር ፑቲን የሚፈልጉትን ካገኙ በዚህ የጦርነታቸው ተሸላሚ የሚያደርጋቸው ከሆነ ሌሎች ሀገሮችም አይቀሩም። አልፎ ተርፎ በታሪክ በራሽያ ተጽዕኖ ስር ያልነበሩ ሁሉ ቀጥሎ የመጣባቸው ነገር አይታወቅም የሚል አይነት አመለካከት ላይ ነው አውሮፓያኖች ያሉት። ስለዚህ ዶናልድ ትራምፕ በተወሰነ ደረጃ የአውሮፓያኑን ሀሳብ እየገዙት መሆናቸውን የሚያሳይ ነው። የፑቲን አይን ከዩክሬን ባሻገር የሚቀላውጣል ማለታቸውን እንደ ቀላል ነገር ማየት የለብንም። ስለዚህ ይሄ በሌላ በኩል ራሽያ ላይ ጫና ለማሳደርም ይሆናል። የመጨረሻው ሰዓት ላይ የደረስን ነው። የዘረጋውትን እቅድ ተቀብለ በዛ እቅድ ነገሮች ቢያልቁ ለአንተም፣ ለአውሮፓም፣ ለአሜሪካም፣ ለዓለምም ይበጃል የሚል መልእክት ያስተላልፉበት ብዬ ነው የማስበው። ዶናልድ ትራምፕ 5% ማለት ያው በስፋት ተነጋግረናል። በምድራችን ኔቶ ኢቨን አሜሪካንን ባትጨምር አሜሪካ $1 ትሪሊየን መከላከያ ነው ያላት ብቻዋን። አሜሪካንን እንኳ ባትጨምር ነው የምነግርህ በ31 የአውሮፓ ሀገሮች 5% ከጂዲፒያቸውን ለመከላከያ ሲያውሉ ማንም ሊቀርባቸው በማይችል ደረጃ ከፍተኛው የመከላከያ በጀት ነው የሚሆነው። አየህ፣ ገንዘብ ካለ ደግሞ ሁሉ ነገር አለ። እነዚህ አውሮፓውያን ናቸው። እኔ ፕሮባብሊ ሳይንስና ቴክኖሎጂን ለዓለም ያስተማሩ ናቸው፣ መጀመሪያዎቹ ናቸው። ስለዚህ ነገ ትኩረታቸውን ሲሰጡት ይህንን የፈረደበት የሰው ልጅ ጭዳ ለማድረግ የሚያስችሉ አዳዲስ መሳሪያዎች ሁሉ አሞናምኖ ሊሰሩ የሚችሉ ናቸው፣ ሌሎች መሳሪያዎች። ስለዚህ ይህ መንገድ ለዓለም አይበጅም። ማናችንም ሰላም ነው የምንመኘው። የዩክሬን ጦርነት ግን አሁን ላይ ቆመ ስትመለከተው እንዴት ሆኖ ወደ ሰላም እንደሚመጣ ለመገመት ያስቸግራል። አባይ ጠንቋይም ደፍሮ ይመጣል ብሎ ሊለው የማይችለው ነው። ስለዚህ ይሄው ነው ዶናልድ ትራምፕ 5% እንዲደርስ በማድረግ በትዕዛዝ ነው 5% ሲያደርጉ። በአጠቃላይ ድሮ አሜሪካ ላይ ብቻ የተኛ የነበረውን ኔቶ አሁን በራሱ አውሮፓ አስፈሪ ኃይል ሆኖ እንዲወጣ የሚያደርገው ነው። የአሜሪካ እንኳ ሳትጨምር ማለት ነው። ፕሮባብሊ ይሄ ሂደት ከቀጠለ ዶናልድ ትራምፕ አንቀጽ 5ን ማክበር ሳይኖርባቸው እንዳከበሩ ሊሆን ይችላል። ምክንያቱም አውሮፓ አሜሪካንን ድረሱልኝ የምትልበት ሁኔታ ላይኖር ይችላል። ሪሊ አውሮፓያኖች በኃይል እንዲገነቡና ራሳቸውን ነፃ እንዲያወጡ ትልቅ ግፊት አቅም የፈጠረ እርምጃ ነው የፕሬዚደንት ዶናልድ ትራምፕ ትዕዛዝ 5% አድርጎ ማለታቸው እና ያንን ነው ተቀብለው ያጸደቁት። ስለዚህ ዶናልድ ትራምፕ ኔቶን ሊያፈርሱ መጡ ብንልም እውነቱን ለመናገር በተጨባጭ ኔቶን ያጠናከሩ ሰው እየሆኑ ነው የምናያቸው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ።
ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ መርታን ነው። አናንያና ጽጌረዳ የጤና ማዕከላት ወደ ጽጌረዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌረዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌረዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌረዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌረዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል